ኢራን የሆርሙዝ የባህር ወሽመጥ የወደፊት እጣ ፈንታ በተመለከተ ምላሽ ሰጥታለች። ከጦርነቱ በኋላ ከኦማን ጋር በጋራ እንደሚወሰንም ይፋ አድርጋለች። በተጨማሪም ማንኛውም መርከብ በሰላም ለማለፍ $2 ሚሊዮን እንዲከፍል የተጠየቀ ሲሆን ክፍያውም በቻይና ዩዋን ወይም በክሪፕቶ ከረንሲ ቢሆን ይመረጣልም ተብሏል። የኢራን መንግስት ስትራቴጂካዊ ጠቀሜታ ያለው የሆርሙዝ የባህር ወሽመጥ ቀጣይ ሁኔታ አሁን ያለው ቀጠናዊ ጦርነት ካበቃ በኋላ ከጎረቤት ሀገር ኦማን ጋር በሚደረግ የጋራ ስምምነት እንደሚወሰንም አስታውቋል። የኢራን ከፍተኛ ባለስልጣናት እንደገለጹት ከሆነም ከጦርነቱ በኋላ ለሚኖረው የቀጠናው የባህር ላይ ደህንነትና አስተዳደር ከቀጠናው ውጭ ያሉ የውጭ ኃይሎች ምንም አይነት ጣልቃ ገብነት ወይም ሚና አይኖራቸውም። ይህ መግለጫ የተሰጠው በኢራንና በተቀናቃኞቿ መካከል ያለው ውጥረት በከፍተኛ ሁኔታ በጨመረበት ወቅት ሲሆን ኢራን በዓለም አቀፍ የንግድ መስመር ላይ ያለውን የበላይነት ለማረጋገጥ እየጣረች መሆኑን አመላካች ነውም ተብሏል። ታዲያ በዚህ ዙሪያ የተዘጋጀው የዕለቱ የትንታኔ ዘገባችን እነሆ ወደ እናንተም ይቀርባል። በቅድሚያ ግን ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁን፣ ብትወዱት ላይክ፣ ለሌሎች ቢደርስ ካላችሁ ደግሞ ሼር በማድረግ ለወዳጅ ዘመዶቻችሁም አጋሩትም። ሐሳብ አስተያየትም ካላችሁ የአስተያየት መስጫው የእናንተ ነው። አስተያየት ለመቀበልም ክፍት ነው። አብራችሁን ቆዩም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንደገለጹት የሆርሙዝ የባህር ወሽመጥ የወደፊት ዕጣ ፈንታ አሁን ያለው ጦርነት ካበቃ በኋላ በኢራንና በኦማን በጋራ የሚወሰን ይሆናል። ሚኒስትሩ ከአልጀዚራ ቴሌቪዥን ጋር ባደረጉት ቃለ ምልልስ ከጦርነቱ በኋላ ለሚደረጉ ዝግጅቶች የውጭ ኃይሎች ምንም አይነት ሚና እንደማይኖራቸውም አረጋግጧል። ከጦርነቱ በኋላ ምንም አይነት ሁኔታዎች መኖር እንዳለባቸው የሚወሰነው በኢራንና በኦማን ብቻ ነው ብለዋል ሚኒስትሩ። ይህ መግለጫ የተሰጠውም በኢራን በእስራኤልና በአሜሪካ መካከል የተቀሰቀሰው ግጭት አንድ ወር በሞላ ወቅት ነው። ግጭቱ የጀመረው ባለፈው የካቲት 21 እስራኤልና አሜሪካ በኢራን ላይ የአየር ጥቃት ማድረሳቸውን ተከትሎ ነበር። ጦርነቱ ከተቀሰቀሰ ጀምሮ ታዲያ ኢራን በዓለም አቀፍ ደረጃ 20 በመቶ የሚሆነው የነዳጅ ዘይትና ከፍተኛ መጠን ያለው የተፈጥሮ ጋዝ በሚተላለፍበት በዚህ ስትራቴጂካዊ የባህር መስመር ላይ ጥብቅ የሆነ ቁጥጥር እያደረገችም ትገኛለች ተብሏል። ታዲያ አራግቺ ኢራን ከአሜሪካ የቀረበላትን የተኩስ አቁም ጥያቄ እንደማትቀበልና ጦርነቱም ሊቆም የሚችለው እንዲህ አይነቱ ጥቃት ዳግም እንደማይፈጸም ዋስትና ሲገኝ ብቻ እንደሆነም አስታውቋል። በተጨማሪም የኢራኑ የውጭ ጉዳይ ሚኒስትር ቃል አቀባይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የተኩስ አቁም ጠይቃለች በማለት የሰጡት መግለጫ ሐሰትና መሰረት የሌለው ነው ብለዋል። አራግቺ ሲያብራሩም በእኛ እይታ ወሽመጡ በአሁኑ ወቅት ክፍት ነው፣ የሚዘጋው ግን ከኢራን ጋር ጦርነት ላይ ባሉ አካላት ላይ ብቻ ነው ብለዋል። በግጭቱ ውስጥ እጃቸው የሌለባቸው ሀገራት መርከቦች ግን ከኢራን ባለስልጣናት ጋር በቀጥታ በመነጋገር ደህንነቱ የተጠበቀ ጉዞ እያደረጉ መሆኑንም ገልጿል። ኢራን መርከቦች በሰላም እንዲያልፉ ከፍተኛ ክፍያ ማለትም በአንዳንድ ሁኔታዎች እስከ $2 ሚሊዮን የሚደርስ እየጠየቀች እንደሆነ የተነገረ ሲሆን ክፍያውም በአሜሪካ ዶላር ሳይሆን በቻይና ዩዋንና በሌሎች የውጭ ምንዛሬዎች እንዲፈጸም እያደረገች መሆኑም ተገልጿል። በመጋቢት ወር መጨረሻ ላይ የቻይናና የሆንግ ኮንግ ሰንደቅ ዓላማ ያውለበለቡ አንዳንድ መርከቦች ከኢራን የልዩ ጥበቃ ኃይል በተሰጣቸው ማስጠንቀቂያ ምክንያት ወደ ኋላ ተመልሰው የነበረ ቢሆንም በኋላ ላይ በቀጥታ ድርድር ማለፍ መቻላቸውም ይታወሳል። አራግቺ ጦርነቱ ሲያበቃ የባህር ወሽመጡ ለወደፊት የሰላም የውሃ መስመር ሆኖ እንደሚያገለግል ያላቸውም ተስፋም አጽንኦት ሰጥቶም ገልጿል። ታዲያ የኢራን መንግስት ስትራቴጂካዊ ጠቀሜታ ያለው የሆርሙዝን የባህር ወሽመጥ ቀጣይ ሁኔታም አሁን ያለው ቀጠናዊ ጦርነት ካበቃ በኋላ ከጎረቤት ሀገር ኦማን ጋር በሚደረግ የጋራ ስምምነት እንደሚወሰንም ገልጿል። የኢራኑ ከፍተኛ ባለስልጣን እንደገለጹት ከጦርነት በኋላ ለሚኖረው የቀጠናው የባህር ላይ ደህንነትና አስተዳደር ከቀጠናው ውጭ ያሉ የውጭ ኃይሎች ምንም አይነት ጣልቃ ገብነት ወይም ሚና አይኖራቸውም ብለዋል። በዓለም አቀፍ ደረጃም ከሚመረተው ነዳጅ ውስጥ ሲሶው ወይም ከ5 በርሜል አንዱ የሚጓጓዝበት የሆርሙዝ ወሽመጥ ዕጣ ፈንታም በአሁኑ ወቅት የዓለም አቀፉ ማህበረሰብ ዋነኛም አጀንዳ ሆኗል።
ከአንድ ወር ባነሰ ጊዜ ውስጥ በአሜሪካና በኢራን መካከል ጦርነት ከተቀሰቀሰ ወዲህ በወሽመጡ ላይ የሚደረገው የባህር ጉዞ አደገኛ እየሆነ መጥቷል። በተለይም በሲቪል መርከቦች ላይ በኢራን ወታደሮች ጥቃት እየተሰነዘረ መሆኑ የጉዞውን ደህንነት ይበልጥ አሳሳቢ አድርጎታል። በተለይም እንደ ጃፓን ባሉ የእስያ ሀገራት የነዳጅ እጥረት በከፍተኛ ሁኔታ መታየት መጀመሩን ተከትሎ ቴህራን አዲስ መመሪያም አውጥታለችም። መመሪያውም የአሜሪካና የእስራኤል ያልሆኑ መርከቦች በወሽመጡ ማለፍ እንደሚችሉ የሚፈቅድ ቢሆንም ይህ ግን በክፍያ ላይ የተመሰረተ መሆኑም ይፋ ተደርጓል። ማንኛውም መርከብ በሰላም ለማለፍ 2 ሚሊዮን የአሜሪካን ዶላር እንዲከፍል የተጠየቀ ሲሆን ክፍያውም በቻይና ዩዋን ወይም በክሪፕቶ ከረንሲ ቢሆን ይመረጣልም ተብሏል። መጀመሪያ ላይ የኢራን አብዮታዊ ዘብ አዛዦች ለግል ጥቅማቸው የፈጠሩት አሰራር ቢመስልም አሁን ግን ጉዳዩ በኢራን ፓርላማ እየታየ መሆኑንና በወሽመጡ በሚያልፉ መርከቦች ላይ የሚጣለው ክፍያ በሕግ ሊደነገግ እንደሚችልም ተነግሯል። ኢራን የሆርሙዝ ወሽመጥ እንደ ስዊዝ ወይም ፓናማ ቦዮች አይደለም ያለች ሲሆን ኢራን ክፍያውን ለመጣል እንደ ምክንያት ያቀረበችው መርከቦች በሀገሪቱ ጠባብ የባህር ክልል ውስጥ ስለሚያልፉ ነው የሚል ቢሆንም የሆርሙዝ ወሽመጥ ግን እንደ ስዊዝ ወይም ፓናማ ቦዮች በማንኛውም አገር ግዛት ውስጥ የሚገኝም አይደለም። መርከቦች በወሽመጡ በኩል የሚጓዙበት መስመር የሚገኘው በኦማን ብቸኛ የኢኮኖሚ ቀጠና ወይም ኤክስክሉሲቭ ኢኮኖሚክ ዞን ውስጥ እንጂ በኢራን የግዛት ወሰን ውስጥ አለመሆኑን የህግ ባለሙያዎችና ተንታኞችም ይገልጻሉ። ይህ ሁኔታ ታዲያ ኢራን የምትጠይቀው ክፍያ በዓለም አቀፍ ህግ ተቀባይነት ይኖረው እንደሆነም ጥያቄ ማጭሯል። የተባበሩት መንግስታት ድርጅት የባህር ህግ ኮንቬንሽን እና ሌሎች ዓለም አቀፍ የባህር ህጎች እንደሚያመለክቱት እንደ ሆርሙዝ ያሉ የባህር ወሽመጦች እንደ ሰው ሰራሽ ቦዮች ለምሳሌ እንደ ስዊዝ ቦይ የመሳሰሉት ለገቢ ምንጭነት ሊውሉም አይችሉም። ይህም ማለት የባህር ዳርቻ ሀገራት ኢራን አሁን እያደረገችው እንዳለው አይነት የክፍያ ስርዓት የመዘርጋት ህጋዊ መብትም የላቸውም። ይሁን እንጂ አሁን ባለው ሁኔታ ዓለም አቀፍ የባህር ህጎች በተግባር እየዋሉ እንዳልሆነም ይስተዋላል። አሁን ዋናው ጥያቄ ይህን በኢራን የተጠየቀው ክፍያ ማን ይከፍላል የሚለው ሲሆን በጦርነቱ ሳቢያ በተፈጠረው ምስቅልቅል ምክንያት እስካሁን ስንት መርከቦች ክፍያውን እንደፈጸሙ በትክክል የታወቀ ነገር የለም። ይህ የክፍያ አሰራር በተግባር ላይ መዋሉን የሚያሳይ አንድ ምልክትም ተገኝቷል። በቅርቡ የኢራን አብዮታዊ ዘብ ለዶናልድ ትራምፕ የቀረበ ስጦታ ሲል በወሽመጡ እንዲያልፉ ከፈቀደላቸው 10 መርከቦች በፊት ሌሎች መርከቦች ጉዞአቸውን ወደ ኢራን የባህር ዳርቻ አስጠግተው ሲያልፉም ተስተውሏል። መርከቦቹም ወደ ኢራን ጠረፍ ተጠግተው እንዲጓዙ የሚገደዱት የኢራን አብዮታዊ ዘብ ከባህር ዳርቻው ርቆ የመቆጣጠር አቅሙ ውስን በመሆኑ እንደሆነም በሰፊው ይገመታል። አብዮታዊ ዘቡ የተራቀቀ ራዳር እንደሌለውና በሳተላይት መገናኛዎች ላይ ብቻ እንደሚደገፍ የሚነገር ሲሆን መርከቦቹም ተጠግተው ሲያልፉ ማንነታቸውን አረጋግጦ እንዲያሳልፍ ታስቦ የተደረገ ለውጥ መሆኑም ተመልክቷል። ነገር ግን ይህ አሰራር እስከ መቼ እንደሚቀጥል ባይታወቅም በአሁኑ ወቅት በርካታ የነዳጅ ጫኝ መርከቦች ይህንኑ አዲስ የባህር መስመር በመጠቀም ላይ ይገኛሉ። አሜሪካና የባህር ሰላጤው አጋሮቿ ኢራን በወሽመጡ ላይ እየፈጸመችው ያለውን የገንዘብ ክፍያ ዝም ብለው ይመለከታሉ ተብሎም አይጠበቅም። ይህ ድርጊት ታዲያ በቀጥታ እንደ ሳዑዲ አረቢያና የተባበሩት አረብ ኤምሬትስ ያሉ ቀጠናዊ የነዳጅ ላኪ ሀገራትን በእጅጉ የሚጎዳ በመሆኑ አሜሪካ ጣልቃ መግባት እድሏም ሰፊ ነው። ማንኛውም ወገን የጣለው የክፍያ ተመን ተቀባይነት እንዲኖረው ያንን የሚያስፈጽም በቂ ወታደራዊ ኃይል ሊኖረውም የግድ ይላል። ሆኖም አሜሪካ በወሽመጡ ውስጥ በሚገኙ ደሴቶች ላይ ጣልቃ ገብነት ካደረገች ኢራን ይህንን ክፍያ የማስከፈል አቅሟ ምን ያህል እንደሚሆንና ለምን ያህል ጊዜ እንደሚዘልቅ አጠራጣሪ ነው። በቅርቡ ወደ መካከለኛው ምስራቅ የተላኩት የባህር ኃይል ፈጥኖ ደራሽ ወታደሮችና ፓራሹቲስት ወታደሮች ዓላማ ከካርግ ደሴት ይልቅ በወሽመጡ ውስጥ በሚገኙት ስልታዊ ደሴቶች ላይ ያተኮረ እንደሆነም ይገመታል። ይህ ዕቅድ በተለይ የፓኪስታን የነዳጅ ጫኝ መርከብ በተጠቀመችበት የባህር መስመር አካባቢ ያሉትን 2 ትናንሽ ደሴቶች ለመቆጣጠር ያለመም ሊሆንም ይችላል። በወሽመጡ ውስጥ በጥልቀት ከሚገኘው የካርግ ደሴት ይልቅ ሰሜናዊውን የሆርሙዝና የላራ
የባራክ ደሴቶችን መቆጣጠር ለአሜሪካ ኃይሎች እጅግ ወሳኝ ተግባር እንደሆነ ይገመታል። እነዚህ ደሴቶች ከሌሎቹ ደሴቶች አንጻር ነዋሪ የማይገኝባቸው በመሆናቸው ለመቆጣጠርም ምቹ ናቸው። መደበኛ የመርከብ የጉዞ መስመሮች ደህንነታቸው የተጠበቀ እንዲሆን ለማድረግ ስልታዊ ጠቀሜታም አላቸው። በተጨማሪም ከኢራን የሚሰነዘሩ ጥቃቶችን ለመከላከል እንደ ምሽግ ያገለግላሉ። ታዲያ ይህ የአሜሪካ ወታደራዊ እንቅስቃሴ በወሽመጡ ላይ የተደቀነውን የደህንነት ስጋት ለመቀልበስ የታለመ መሆኑም ተመልክቷል። ይህ የመተላለፊያ ክፍያ በሆርሙዝ ወሽመጥ ላይ በቋሚነት ሊቀጥል የሚችለው በሰላም ስምምነት ወቅት እንደ አንዱ ቅድመ ሁኔታ ተቀባይነት ካገኘም ብቻ ነው። ሆኖም ይህ የመሆን እድሉ እጅግ አነስተኛም ይመስላል ተብሏል። ለጊዜው በኢኮኖሚው ላይ የሚያሳድረው ተጽዕኖ አነስተኛ ቢሆንም ክፍያው ለረጅም ጊዜ የሚቀጥል ከሆነ ግን የኢኮኖሚ ቀውሱ በፍጥነት ሊባባስና ከቁጥጥር ውጭ ሊሆን እንደሚችል መገንዘብም ያስፈልጋል። ታዲያ የተቆረጠው የ$2 ሚሊዮን ክፍያ ከመያዣ ወይም ራንሰም ድርድር ባለፈ ለማንኛውም መደበኛ የንግድ ልውውጥ እጅግ በጣም ከፍተኛ ነው። በሆርሙዝ በኩል ለሚያልፍ የነዳጅ ጫኝ መርከብ $2 ሚሊዮን ምን ማለት እንደሆነ ለማነጻጸር የሚከተሉትን ነጥቦች ማየትም የግድ ይላል። አንደኛው በሆርሙዝ በኩል ነዳጅ የሚያመላልሱት ግዙፍ መርከቦች ወይም VLCC በአማካይ 2 ሚሊዮን በርሜል ነዳጅም ይጭናሉ። ለምሳሌ በአሁኑ የችግር ወቅት የነዳጅ ዋጋ $100 ቢሆን ክፍያው ከጭነቱ ጠቅላላ ዋጋ 1% ይሆናል እንደማለት ነው። ነገር ግን ከወር በፊት በነበረው $67 ዋጋ ከተሰላም ክፍያው እጅግ ከፍተኛ ድርሻም ይይዛል። ሁለተኛው ደግሞ ለንጽጽር ያህል የስዊዝ ቦይ ከፍተኛው የመተላለፊያ ክፍያ $250,000 ሲሆን የፓናማ ቦይ ደግሞ $300,000 ገደማ ነው። ምንም እንኳን አነስተኛ የጭነት መጠን ያላቸው መርከቦች በዚህ መስመር ቢያልፉም ልዩነቱ እጅግ ሰፊ ነው። በተጨማሪም እንደ ፍሮንትላይን PLC ወይም FRO ያሉ በርካታ ግዙፍ መርከቦች ያሏቸው ድርጅቶች እንኳን እንዲህ ያለውን ክፍያ ለሁሉም መርከቦቻቸው ለመሸፈን የሚያስችል ጥሬ ገንዘብም ሆነ አቅምም የላቸውም። የኩባንያም 42 ግዙፍ መርከቦች ያሉት ሲሆን ሌሎች ወጪዎች ሳይታሰቡ እንኳን በአሁኑ የጥሬ ገንዘብ ክምችቱ የ1 ዓመት የመተላለፊያ ክፍያ መሸፈን አይችልም ማለት ነው። ይህ ሁኔታ ካልተቀየረ ጠንካራ የተባሉ የንግድ ተቋማትን እንኳ ለኪሳራ የሚዳርግ ሲሆን አነስተኛ ድርጅቶች ደግሞ በፍጥነት ከገበያም ይወጣሉ። ክፍያው ቋሚ አይሆንም ተብሎ የሚገመተውም በዚህ ምክንያት ነው። የሆርሙዝ ወሽመጥ በጠባቡ ስፍራ 33 ኪሎ ሜትር ያህል ስፋትን ቢኖረውም ግዙፍ የነዳጅ ጫኝ መርከቦች ለማለፍ የሚጠቀሙበት የውሃ መስመር ግን ከዚህ እጅግ የጠበበ ነው። ሆርሙዝ ወደ ውስጥ ለሚገቡና ወደ ውጭ ለሚወጡ መርከቦች የሚያገለግሉ እያንዳንዳቸው 3.7 ኪሎ ሜትር ስፋት ያላቸው 2 መስመሮችም አሉትም። እነዚህ መስመሮች በመካከላቸው ባለው የመሸጋገሪያ ቀጠና ወይም ባፈር ዞን ይለያያሉ። በአጠቃላይም ይህ 33 ኪሎ ሜትር የሚሸፍነው ኮሪደር ለዓለም አቀፉ የኢነርጂ ኢኮኖሚ የጀርባ አጥንት ሲሆን ለኢራን የባህር ዳርቻ እጅግ ቅርብ በመሆኑ የኢራን ጦር የመርከቦችን እንቅስቃሴ በቅርበትና በጥንቃቄ ለመቆጣጠር ችሎታል። ኢራን በወሽመጡ ላይ ያላት የበላይነት በወታደራዊ ትጥቅ ብቻ የሚገለጽም አይደለም። የመልክዓ ምድራዊ ጠቀሜታዋ ወሳኝ ሚና ይጫወታል። በወሽመጡ ሰሜናዊ ክፍል ረጅሙን የባህር ዳርቻ የያዘችውን ኢራን እንደ ቱምብ፣ አቡ ሙሳ፣ ላርክ፣ ቄሽምና ሆርሙዝ ባሉ ስትራቴጂካዊ ደሴቶች ላይ ባላት ቁጥጥር አማካይነት በባህር ትራፊኩ ላይ ኃይሏንና ክትትሏን ማጠናከርም ችላለችም። ታዲያ ይህ የተፈጥሮ አቀማመጥ ከቴህራን ወታደራዊ ስልት ጋር ተዳምሮ ለሀገሪቱ ጠንካራ ስትራቴጂካዊ መሳሪያም ሆኖላታል። እነዚህ ደሴቶች የጸረ መርከብ ክሩዝ ሚሳይል ማስወንጨፊያዎችንና አጥፍቶ ጠፊ ድሮኖችን ጨምረው የመከላከያና የማጥቃት ወታደራዊ ስርዓቶችንም ያስተናግዳሉ ማለት ነው። በተያያዘ መረጃም የተባበሩት አረብ ኤምሬትስ የሆርሙዝ ወሽመጥን በኃይል ለማስከፈት የተባበሩት መንግስታት ድርጅት ፈቃድንም ጠይቃለችም። ለሳምንታት የቀጠለውን የኢራን ጥቃት ተከትሎም የተባበሩት አረብ ኤምሬትስ የሆርሙዝ ወሽመጥ በድጋሚ ለማስከፈት በሚደረገው ጥረት ውስጥ ቀጥተኛ ሚና ለመጫወትም እየተንቀሳቀሰች መሆኑን ዎል ስትሪት ጆርናል በስፋትም ዘግቧል። እንደ ጋዜጣው ዘገባም ከሆነም የኤምሬትስ ዲፕሎማቶች የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ እንዲያጸድቅ በመወትወት ላይ ናቸው።
በተጨማሪም አሜሪካና ሌሎች ወታደራዊ ኃይሎች የውሃ መስመሩን በኃይል ለማስከፈት የሚያስችል ጥምረት እንዲመሰርቱ ጥሪም አቅርበዋል። ታዲያ ፕሬዝዳንት ትራምፕ ረቡዕ ዕለት በትሩዝ ሶሻል ገጻቸው ባሰፈሩት ጽሑፍ አዲሱ የኢራን ፕሬዝዳንት የተኩስ አቁም ስምምነት መጠየቃቸውን ገልጸው አሜሪካ ጥያቄውን የምትቀበለው ግን የሆርሙዝ ወሽመጥ ክፍት ነፃናም ከስጋት የጸዳ ሲሆን ብቻ እንደሆነም አስታውቋል። እስከዚያው ድረስ ግን የአሜሪካ ወታደራዊ እርምጃ እንደሚቀጥልም አረጋግጧል። የኤምሬትስ ባለስልጣናት ሀገሪቱ ልታበረክት የምትችለውን ድጋፍ የገመገሙ ሲሆን ይህም የባህር ውስጥ ፈንጂዎችን የማጽዳት ስራን ይጨምራል። ከዚህም በተጨማሪ ዋሽንግተን በኢራን ቁጥጥር ስር ያሉ ነገር ግን ኤምሬትስ የኔ ናቸው የምትላቸውን እንደ አቡ ሙሳ ያሉ ስትራቴጂካዊ ደሴቶችን እንድትቆጣጠር አስገንዝበዋል። የቀረበው የተባበሩት መንግስታት ድርጅት የውሳኔ ሐሳብ በባህሬን አቅራቢነት የቀረበ ሲሆን ድምጽ መስጠት ደግሞ በዛሬው ዕለት ሐሙስ እንደሚካሄድም ይጠበቃል። ሳዑዲ አረቢያና ሌሎች የባህረ ሰላጤው ሀገራት የኢራን መንግስት እስኪዳከም ወይም እስኪፈርስ ድረስ ጦርነቱ እንዲቀጥል ቢደግፉም የገዛ ጦር ኃይላቸውን ግን ለግዳጅ ለማሰለፍ እስካሁን ቃል አልገቡም። ውድ የኢትዮ ግሎባል ዩቲዩብ ቻናላችን ተከታታዮች የዛሬው የትንታኔ ዘገባችን ይህን የተከታተላችሁት ይመስል ነበር። ቻናላችንን ሰብስክራይብ በማድረግ በድጋሚም ቤተሰቦች እንድትሆኑም ጠይቃለሁ። ሰላም።